ጤና ይስጥልን ክቡራትና ክቡራን ተመልካቾቻችን በእያላችሁበት እንደምንሰነበታችሁ የህይወት ገጾች ዝግጅታችን ነው። በስነ ልቦና ስነ አእምሮና ማህበራዊ ጉዳይ ላይ የሚያተኩረው ዝግጅታችን ዛሬም በተለመደው ሰዓት ወደ እናንተ ይደርሳል። እናንተም ጊዜ ሰጣችሁ ወዳችሁና ፈቅዳችሁ እየተከታተላችሁን ስለሆነ ከልብ እናመሰግናለን። ሙሉ አዳም ታምሩ አብሬያችሁ ቆይታ የማድረግ ይሆናል። በዛሬ ቆይታችን ሙያዊ ሀሳብ የሚያጋሩን እንግዳም ጋብዘናል። እንግዳችን ዶክተር አይቸው ወንድሙ የስነ አእምሮ ሕክምና ስፔሻሊስት ሐኪም አብረው ቆይታ የሚያደርጉ ይሆናል። እናንተም በያላችሁበት ሆናችሁ ከኛ ጋር ስለሆናችሁ እጅግ በጣም ደስ ብሎናል። ከፕሮግራማችን ጋር እንድትሆኑ አሁንም የአክብሮት ግብዣችን ነው። ዶክተር እንኳን ደህና መጣ። ለዛሬ ቆይታችን እንግዳችን ስለሆንክም ደስ ብሎናል። እኔም በጣም ደስ ብሎኛል። እንኳን ደህና ቆያችሁኝ። ስለጋበዛችሁኝ በጣም ደስተኛ ነኝ። ከአሁን በፊትም በነበረን ቆይታ ተመልካቾቻችን የሚያስታውሳሉ በተለያዩ አርዕስተ ጉዳዮች ላይ በህይወት ገጾች ዝግጅታችን በሬዲዮም በቴሌቪዥንም ሀሳቦችን አጋርተናል። እንደ ሙያ ትንታኔ የሚፈልጉ ነገሮችን ልምድ ማዳበር የሚገባንን ጉዳዮችን ሁሉ አጋርተናልና ከልብ ነው የምናመሰግነው። እኔም አመሰግናለሁ በጣም። ዛሬ ቆይታችን ዶክተር በተለይም ከትራንስ ጀነሬሽናል ትራውማ ተብሎ የሚጠራው ወይም ትውልድ ተሻጋሪ ትራውማ ተብሎ የሚጠራው ርዕሰ ጉዳያችን ነው ለተመልካቾቻችን የምናደርሰውና እንደው ትራውማ ሲባል በጣም ብዙ ይዘቶችን የያዘ ነው፣ ብዙ አይነትም ስለሆነ ይህ ደግሞ በየጊዜው ብናወራበት በየጊዜው ብንነጋገርበት እጅግ አስፈላጊ ነው። ተመልካቾቻችን በአንድም በሌላ በኩል ሀሳቦችን እያጋሩን ነበር። ከአሁን በፊት ይህንን ርዕሰ ጉዳይ ለማቅረብ ሞክረናል፣ ቀርቦም ያውቃልና ድጋሚ ሀሳቦችን ብታጋሩን ጥሩ ነው፣ ይህ በጣም አስፈላጊ ርዕሰ ጉዳይ ነው በሚል ላነሷቸው የተለያዩ ሀሳቦች ዛሬ ደግሞ ዶክተር እንግዲህ እንደ ስነ አእምሮ ሕክምና ስፔሻሊስት ሐኪም እንዳንድ ሐኪምም በብዙ አይነት መነጽር የሚታዩ ነገሮች ይኖራሉና ሰፊ ጉዳዮችን ነው እንግዲህ ዛሬ ለተመልካቾቻችን የምናደርሰው። እውነት ነው። በጣም ደስ የሚል ርዕሰ ጉዳይ ነው። በጣም ወሳኝ ርዕሰ ጉዳይ ነው። ሁላችንን የሚመለከት ርዕሰ ጉዳይ ነው። ስለዚህ እኛ እንግዲህ በቻልነው አቅም ለመዳሰስ በሚጠቅም መልኩ ለመዳሰስ ለማየት እንሞክራለን። እንግዲህ ተመልካቾቻችን በጣም የሚጠቀሙበት ፕሮግራም ይሆናል ብዬ ተስፋ አደርጋለሁ። እኛም ተስፋ አድርገናል። ክቡራትና ክቡራን ተመልካቾቻችን በያላችሁበት የህይወት ገጾች ዝግጅታችን ወደ እናንተ እየደረሰ ቆይታ የምናደርገው ካፍታ ቆይታ በኋላ ተገናኝተን ሀሳባችን በዝርዝር ወደ እናንተ የምናደርስ ይሆናል። ከኛ ጋር ሁኑ። የህይወት ገጾች በስነ ልቦናና አእምሮ ጤና ባለሙያዎች የተዘጋጀ ወደ እናንተ የሚደርስ ሳምንታዊ ቴሌቪዥን ፕሮግራም በስነ ልቦና አእምሮ ጤናና ማህበራዊ ጉዳዮች ላይ ባተኮሩ ዝግጅቶቹ ከእናንተ ጋር ይቆያል። ከፍተኛ ልምድ ያካበቱ ምሁራን ሙያዊ ትንታኔ የሚሰጡበትና ልምዳቸውን የሚያካፍሉበት የህይወት ገጾች ምርትና አገልግሎቱን በማስተዋወቅ በአጋርነት ከኛ ጋር ይስሩ። በፕሮግራማችን ታተርፋላችሁ። ከኛ ጋር ስለሆናችሁ እናመሰግናለን። የህይወት ገጾች ቅዳሜ ከረፋዱ 4 ሰዓት እስከ 5 ሰዓት በቀጥታ ስርጭት፣ በድጋሚ ሐሙስ ከቀኑ 11 ሰዓት እስከ 12 ሰዓት ወደ እናንተ ይደርሳል። የሻምቦ ብሮድካስቲንግ እና ሚዲያ ፕሮዳክሽን ከአማራ ሚዲያ ኮርፖሬሽን ጋር በመተባበር የህይወት ገጾች ተመልሰን ተገናኝተናል። ክቡራትና ክቡራን ተመልካቾቻችን የህይወት ገጾች ዝግጅታችን እየተከታተላችሁት ስለሆነ ከልብ እናመሰግናለን። ዛሬ ቆይታችን ትውልድ ተሻጋሪ ትራውማና ሕክምናውን የተመለከተ ርዕሰ ጉዳይ ነው ወደ እናንተ የምናደርሰው። ሙሉ አዳም ታምሩ አብሬያችሁ ቆይታ የማድረግ ይሆናል። በርዕሰ ጉዳያችን ዙሪያ ሙያ ሀሳቦችን የሚያጋሩን እንግዳችን ዶክተር አይቸው ወንድሙ በመካከላችን ናቸው። ከኛ ጋር እንድትሆኑ አሁንም ግብዣችን ነው። ዶክተር መግቢያ ላይ እንዳነሳ ነው ትራውማ በጣም ብዙ አይነት ትራውማዎች ይኖራሉ። የአእምሮ ቁስለት ጋር የተገናኙ የአእምሮ ቁስለት ይሉታል እንግዲህ በአማርኛ አቻ ትርጉም በመስጠት ከነዚህ መካከል አንዱ ትውልድ ተሻጋሪ የሆነ ትራውማ ነው። ትውልድ ተሻጋሪ ትራውማ ስንልስ እንደው ምንድነው ዶክተር? ጥሩ ምንድነው እንደው ትውልድ ተሻጋሪ ትራውማን ከማየታችን በፊት ትራውማ ምንድነው የሚለውን የተወሰነ ማንሳት ያስፈልጋል። ጥሩ እና ትራውማ ይባላል አይደል? አሁን ላይ ሚዲያ ላይ እና እንደው ነገርየውን የማቅለልና ትርጉሙን በደንብ ያለማወቅ አይነት ነገር እንዳይሆን ያሰጋል አይደለ? ስለዚህ ትራውማ ስንል ምን ማለታችን ነው? እንደ አጠቃላይ የአካል ትራውማ ይኖራል፣ ደግሞ አደጋ ማለት ነው።
ስለዚህ እሱን ማለታችን አይደለም። አካላችን እጃችን ሊሰበር፣ እግራችን ሊሰበር፣ ሊቆስል፣ ሌላም ሰውነታችን ሊጎዳ ይችላል። እሱን ማለታችን ሳይሆን አእምሮ ላይ የሚፈጥረውን ቁስል ወይ ደግሞ ጠባሳ ወይ ደግሞ ሰቀቀን ለመናገር ነው ይሄ ትውልድ ተሻጋሪ ትራውማ ብለን ያነሳ ነው ማለት ነው። ያ ማለት አእምሮ ላይ የሚፈጠር ቁስል፣ ሰቀቀን ነው የጠባሳ ምንድነው? ሰውነታችን ላይ አይታይም። ውስጣችን ላይ የሚፈጠር አደጋን ተከትሎ የሚመጣ ጠባሳ፣ ቁስለት፣ ሰቀቀን፣ ሌሎችም ነገሮችን የሚያካትት ነገር ነው ማለት ነው እና ምናልባትም ሰውነታችን ላይ መታየት ቢገባው የቆዳችን ላይ ቦታ ሁሉ ማይበቃው አይነት የአእምሮ ጠባሳ ይዘን ነው የምንንቀሳቀሰው ማለት ነው እና ያንን የሚመለከት ነገር ነው ማለት ነው ትውልድ ተሻጋሪ ትራውማ ብለን ስናወራ መግለጽ የፈለግ ነው። ትራውማ ያልንበት ምክንያት አቻ የአማርኛ ትርጉም ቀጥታ የሚገልጸው ነገር ስላጣን ነው። በተለያየ ጠባሳ ይባላል፣ ሰቀቀን ይባላል፣ በተለያየ መልኩ ይገለጻል። ነገር ግን አቻ እንደው ቀጥታ ትርጉም የሚሰጥልን ነገር ስለማናጋኝ ርዕሱን በዚሁ ለመጥቀስ ፈልገናል ማለት ነው። ትውልድ ተሻጋሪ ትራውማ ስንል መጀመሪያ እዚህ ትውልድ ላይ ያለ ትራውማ ምንድን ነው? እዚህ ትውልድ ላይ ያለ ወይ ደግሞ የትውልድ ትራውማ ማለት እኛ ራሳችን የሚደርስብን ህይወታችንን አደጋ ላይ የህልውና አደጋ ላይ ሊጥል የሚችል ከባድ አደጋ ሲያጋጥመን የሚፈጠር የአእምሮ ቁስል ነው ማለት ነው። ትውልድ ተሻጋሪን ካልነ ግን ከወላጆቻችን፣ ከእናት ወይ ከአባት፣ ከአያቶቻችን፣ ከቅድመ አያቶቻችን የምንወርሰው እነሱ ባጋጠማቸው አደጋ ምክንያት የአእምሮ ቁስል ምክንያት ለኛ የሚያስተላልፉልን የሚያወርሱን ነገር ማለታችን ነው። ስለዚህ ከዚህ ጋር ተያይዞ ብዙ ጊዜ የሚነሳው የወል ትራውማ የሚባለው ነው። የወል ትራውማ ማለት ምንድነው? እንደ አጠቃላይ እንደ ቤተሰብ፣ እንደ ማህበረሰብ፣ እንደ ሀገር ያስተናገድነው ትራውማ ወይ ደግሞ ሰቀቀን ወይ ደግሞ ቁስል ማለት ነው። ለምሳሌ በሀገራችን ያለፉትን ጦርነቶች ማየት ይቻላል። እንደ ማህበረሰብ እንደ ሀገር ነው ያስተናገድናቸው። ይሄ የወል ትራውማ ነው። ረሃብን ማንሳት እንችላለን። አንድ አካባቢ የሚከሰት ረሃብ እያንዳንዱ ቤተሰብ ላይ እያንዳንዱ ግለሰብ ላይ የሚያመጣው ተጽዕኖ ይለያይ እንጂ እንደ ማህበረሰብ ነው ያስተናገድነው። ስለዚህ ያ የወል ትራውማ ወይ ደግሞ የጋራ የማህበረሰብ ሰቀቀን፣ የማህበረሰብ የአእምሮ ጠባሳ ብለን መግለጽ የምንችለው ነገር ነው ማለት ነው። ዶክተር በጣም ደስ የሚሉ መግቢያ ሀሳቦችን ያነሳልን። ትራውማ ብለን ስንጠራም የዛሬ ያነሳ ነው ከትውልድ ትውልድ የሚሸጋገረውን ነው። በዛኔ አሁን ያለው ማህበረሰብ በዛ ወቅት ተሳታፊ አልነበረም። ለምሳሌ ጦርነቶችን ወደ ኋላ ብንሄድ እንዲሁም የተለያዩ አእምሮ ላይ ቁስለት፣ የስሜት፣ ያስተሳሰብ፣ የጠባይ ለውጦች በማምጣት እስከ ትውልድ የሚተላለፉ ነገሮችን ተሳታፊ ሳይሆን ግን ትላንት በነበረው ማንነት ላይ ወደ አሁን የተሻገሩ ናቸው። የአሁኑ ተሳታፊ ሳይሆን ትራውማውን የተቀበለ ማለት ነው። ከትላንትና ከነበሩ የማህበረሰብ ከትውልድ ወይም እንደ ህዝብ በጋራ በምንጋራቸው ነገሮች ላይ የነበሩ ክስተቶች ያመጡት ቀውስ ወይም ጠባሳ ወይም ሰቀቀን ከትውልድ ትውልድ በተለያየ ምክንያት ሊተላለፍ ይችላል። ይህንን ትውልድ ተሻጋሪን ወይም ትራንስ ጀነሬሽናል ትራውማ ብለን የምንጠራውን የሚፈጥሩ ነገሮች ምንድን ናቸው? እንደ ምክንያት እንዲያውም የወለድ ስታነሳ ነበር። አንደኛው ይሄ ኢንዲቪጁዋል ትራውማ ይኖራል በግለሰብ ደረጃ። አሁን ግን የኮሌክቲቭ ትራውማ ብለን የምንጠራው አንዱ ከትውልድ ተሻጋሪ እንደ ማህበረሰብ እንዲሁም እንደ ቡድን ሊሆን ይችላል። በቡድን ደረጃ በህዝብ ደረጃ የሚከሰቱ ስለሆኑ አይደንቲቲን እና ሌሎች መገለጫዎችን መሰረት አድርጎ የመጡ ቀውሶች ከትውልድ ትውልድ የሚተላለፉበት ነገር ነውና ምክንያቶች ምንድን ናቸው? ለዚህ ለትውልድ ተሻጋሪ ትራውማ ምክንያቶች እንዲፈጠር የሚያደርጉ ምክንያቶችን ብታጋራን ደስ ይለኛል። ጥሩ፣ በጣም አሪፍ። እንደው ይህንን ለማየት ምንድነው በተለያየ ደረጃ ማየት ያስፈልጋል። እንግዲህ ግለሰብ አለ። ግለሰብ ቤተሰብ ይመሰርታል። ቤተሰብ ደግሞ የሆነ ማህበረሰብ አይደለ ይመሰርታል። ከዛ ያ ማህበረሰብ አገር ይሆናል። አገር እንዳጠቃላይ ዓለምን ይፈጥራል ነው አይደለ? ስለዚህ በየትኛው ደረጃ ነው የተከሰተው ችግሩ የአደጋ የሚለው በጣም ወሳኝነት አለው።
አባትም ላይ ተከሰተ፣ እናት ላይ፣ አያትም ላይ ተከሰተ፣ ቅድመ አያት ላይ በየትኛው ደረጃ ነው የተከሰተው? ለምሳሌ የአያት ወደ ምንድነው ልጅ መጣ እንበል፣ በየትኛው ደረጃ ነው የተከሰተው የሚለውን ማንሳት ያስፈልጋል። ምክንያቶችን ስናነሳ ወደዚህ ሊመሩ የሚችሉት ለምሳሌ በግለሰብ ደረጃ ምን ሊከሰት ይችላል አይደለ? ለምሳሌ የመደፈር አደጋ ሊደርስ ይችላል አይደለ? በግለሰብ ደረጃ የመታሰር፣ የመሰቃየት አይደለ? እንደዚህ አይነት ነገር ሊከሰት ይችላል። የመሰደድ፣ የመራብ፣ የመፈናቀል እንደዚህ አይነት ችግሮች ሊከሰቱ ይችላሉ። ወይ ደግሞ በልጅነት ወላጅን ማጣት፣ በድንገተኛ አደጋ ወላጅን ማጣት፣ በድንገተኛ አደጋም ሳይሆን ራሱ ወላጅን በልጅነት ማጣት፣ ይሄ ራሱ የሚፈጥረው ጠባሳ ይኖራል። ያ ጠባሳ ደግሞ ወደ ልጅ ሊተላለፍ ይችላል። ሌላ የተፈጥሮ አደጋዎች ለምሳሌ በድንገት የሚያጋጥም አደጋ በግለሰብ ደረጃ ሊከሰት ይችላል ማለት ነው። ስለዚህ ይሄ አለ ማለት ነው። ይሄ የልጅ ልጅ ልጅ ላይ ተጽዕኖ ያመጣል ማለት ነው። ሁለተኛው ደግሞ ምንድነው? በቤተሰብ ደረጃ የሚያጋጥሙ ነገሮች ለምሳሌ በቤተሰብ ደረጃ ድህነት፣ ራብ፣ መሰደድ፣ መፈናቀል፣ በጦርነት ውስጥ በግጭት ውስጥ ማለፍ፣ ቤተሰብ ላይ ስምምነት አለመኖር፣ ቤተሰብ ውስጥ በጣም ቀጣይነት ያለው ግጭት ሲኖር፣ ቤተሰብ ልጅን የሚያሳድግበት መንገድ በጣም የተዛባ ከሆነ እንደ ቤተሰብ የተዛባ አይነት አስተዳደግ ከሆነ ለምሳሌ አፍኖ የሚይዝ በጣም በእንክብካቤ አፍኖ የሚይዝና ደብቆ መያዝ የሚፈልግ አይነት ቤተሰብ ወይ ደግሞ ሙሉ በሙሉ ረስቶ ትቶ ወይ ደግሞ እየቀጣ የሚያሳድግ ቤተሰብ በጣም እየቀጣ ከልክ ያለፈ እያሰቃየ እየቀጣ የሚያሳድግ ቤተሰብ እንደዚህ ሲሆን ይሄ ምንድነው ጠባሳ ይጥልና የሚተላለፍ ይሆናል ማለት ነው። ሌላ እንደ ቤተሰብ ችግሮች አደጋዎች ሲያጋጥሙ ምንናገርበት መንገድ ምንፈጥረው ተረክ ለምሳሌ በረሃብ ውስጥ አንድ ቤተሰብ በችግር ውስጥ የሚያልፍ ከሆነ ለልጁ ይቺ ዓለም የምትታመን ዓለም አይደለችም፣ የስቃይ ዓለም ናት፣ የመከራ ዓለም ናት፣ መቼም 9 እንጂ 10 አትሞላም የሚሉ አባባሎች አገላለጾች አሉን አይደለ? እነዚህ የሚመነጩት ከስቃይ ነው፣ ከረሃብ ከችግር ከእንደዚህ የሚመነጩ ናቸውና እነዚህን አመለካከቶች አስተሳሰቦች ለልጅ ልጅ መንገር ማስተላለፍ ከዛ በዛ ምክንያት ጠባሳ ማምጣት ከዛ የልጅ ልጅ ላይ ለምሳሌ የእጥረት አይነት አስተሳሰብ ሊኖር ይችላል ማለት ነው። ሀብት ኑሮት አንድ ሰው ያን ሀብት መደበቅ፣ መስጋት፣ አጣለሁ፣ ቸግራለሁ፣ ረሃባለሁ ብሎ በጣም የመስጋት አይነት ነገር በጣም መካከለኛ ገቢ ያለው ሰው ላይ እንደዛ አይነት ነገር ልናይ እንችላለን። ከየት የመጣ ነው? ከበፊት ስቃይ ተወርሶ የመጣ ነገር ሊሆን ይችላል ማለት ነው። ሌላ እንደ ማህበረሰብ ነው። እንደ ማህበረሰብ ስንል እንግዲህ ማህበረሰባችን ውስጥ ስንኖር የተለያዩ መከፋፈሎች አሉ አይደለ? ውስጥ ላይ በቀበሌ በጎጥ መከፋፈሎች ይኖራሉ እና አንዱ ጎጥ ስም ሰጥቶ የማጠልሸት፣ የመስደብ፣ የማንቋሸሽ እና የማግለል አይነት ነገሮች ይኖራሉ ማለት ነው። አንዳንዴም የመጨቆንና ስልጣን ተጠቅሞ የመጨቆን እንደዚህ አይነት ነገሮች ሊኖሩ ይችላሉ ማለት ነው። እንደው እኛ ጋር ብዙ ጊዜ የማይወሩ ምንድነው እንደ ነውር ማውራት እንደ ነውር የሆኑ ነገሮች ምክንያቶች ብዙ አሉ። አሁን ማህበረሰብን ስናነሳ ለምሳሌ አሁንም ድረስ ያልጠፋ ሰውን ሸማኔ፣ ፋቂ እንደዚህ እያሉ ማሸማቀቅ አሁንም አለ። ችግር የሚፈጠረው ሸማኔ ፋቂ የተባሉ ሰዎች ላይ ብቻ አይደለም። እንደዛ ብሎ እነዛን ሰዎች የሚያሸማቅቅ ሰው ላይም ችግር ይፈጠራል ማለት ጎጂና ተጎጂ ውስጣቸው የሚፈጠር ጠባሳ ይኖራል። ክብደቱ የተለያየ ይሁን እንጂ ማለት ነው። ስለዚህ እንደዚህ ብሎ ማሸማቀቅ የተለያዩ አሉ። ለምሳሌ እኛ ሀገር ማንሳት የማይፈቀዱ ነገሮች አሉ ማለት እንደ ማህበረሰብ ማንፈቅዳቸው በጣም ህመም ውስጣቸው የታመቀ ጉዳዮች አሉ እንጂ ምናልባት 100 ምናምን ዓመት ወደ ኋላ ብንሄድ አንድን ቤተሰብ ባሪያ አድርጎ ሁሉ
እስከ መግዛት የደረሰበት ጊዜ ነበር አይደለ? በታሪካችን እንደምናየው ማን እነዛን ሰዎች ይቅርታ አላቸው? የልጅ ልጆቻቸው እኮ አሁን አሉ እዚህ አይደለ? ማን ይቅርታ ጠየቃቸው? ማን ልክ አልነበረም ብሎ ነገራቸው? ማንስ ካሳ ካሳቸው? ማንስ ቅጣት ቀጣላቸው? እና ልክ እንደዚህ አይነት በጣም በተለያየ መልኩ የሚሸጋገሩ ጠባሳ የሚጥሉ ነገሮች አሉ በማህበረሰብ ደረጃ። እንደ የተወሰኑ ምሳሌዎችን ለማንሳት ነው። ሌላ በሀገር ደረጃ ስንሄድ እኛ ሀገር እንዳለመታደል ሆኖ ምንም እንኳ ከዓለም ሀገራት የተለየን ባንሆንም ሌሎች ሀገራትም ብዙ ያለፉበት መንገድ ቢኖርም ታሪካችን ተጽፎ ሳነብ የጦርነት ታሪክ ብቻ ነው የሚታየኝ። እንግዲህ በዚህኛው ጦርነት እንደዚህ ሆነ የሚል ታሪክ ነው ያለው። ዘፈኖቻችንም ስነ ቃሎቻችንም አብዛኛው ከጦርነት ጋር የተያያዘን ጀግንነት፣ ኃይለኝነት፣ ገዳይነት ምናምን እንደዚህ የሚተርኩ ነገሮች ናቸው ያሉን። ምንድነው ያ? ከምን የመነጨ ነው? ተደጋጋሚ የሆነ ጦርነት ውስጥ ስላለፍን ነው። በዛ ጦርነት ውስጥ አጥቂውም ተጠቂውም ጠባሳ ይኖራቸዋል። ከዛ ልጅ ይወልዳሉ። ከዛ ልጆቻቸው ጋር ያስተላልፈው በጦርነቱ ጊዜ ያልነበሩ ልጆች ከዛ ጦርነት የተቀዳ ትምህርት ተረክ ከሌኮ እንደዚህ ጎርቶን፣ እንደዚህ አድርጎን፣ እንደዚህ ገሎን፣ አያትህ እንደዚህ ሆኖ፣ አባትህ እንደዚህ ሆኖ የሚሉ ነገሮችን ይወርሳሉ ማለት ነው። ስለዚህ ጦርነት አንደኛው እንደ ሀገር ማለት ነው። ሌላኛው ነገር ደግሞ እንደ ሀገር የተለያዩ ወረርሽኞች፣ ስደቶች፣ ግጭቶች ጎሳ ከጎሳ አሁን ደግሞ እንደው በጣም እያሰጋን የመጣው ብሔር ጋር የተያያዘም አይነት ግጭት ምልክቶች የምናያቸው ነገሮች እነዚህ ሁሉ ለትውልድ ተሻጋሪ ጠባሳ ይዳርጋሉ ማለት ነው፣ ወይ ደግሞ ትራውማ ይዳርጋሉ ማለት ነው። ሌላ በዓለም አቀፍ ደረጃም የሚሆኑ ለምሳሌ ኮቪድ እኛ ጋር ጥሎት ያለፈው ሰቀቀን አለ አይደለ? ሁሉም ዓለምን ያዳረሰ ማለት ነው። በጣም ሰፋፊ ጦርነቶች፣ ወረርሽኞች እንደዚህ በዓለም አቀፍ ደረጃ አሁን ለምሳሌ እዚህ ቁጭ ብለን ሌላ ሀገር የሆነ ስቃይ ነገር እያየን እንትን ምንል ከሆነ የተለያዩ ነገሮች ጠባሳ እኛ ጋር ይጥላል ማለት ነው። በዛ ምክንያት ዓለምን እንዳናምን፣ ሰው እንዳናምን እንደዚህ አይነት ነገሮች ይመጣሉ ማለት ነው። እና በጣም ሰፊ ነው በእያንዳንዱ ደረጃ ማየት ከፈለገ። ዶክተር በጣም ዝርዝር ሀሳቦችን ነው ያነሳቸው። ስታነሳ በጣም አይምሮ ላይ አንድ ሀሳብ መጥቶ ደስ አለኝ። አጼ ምኒልክ በዘመናቸው ሰዎችን በስራቸው የሚሰድቡ ሰዎች አጋጥሟቸው ሰራተኛን በስራው የምትሰድብ ተወኝ የሚል አዋጅ አውጥተው ነበር። አንዱ እንደዚህ እያሉ ሰዎች እየከፋፈሉ ሰዎችን በስራቸው መስደብ ጀምረው ነበር። ይሄ በተለይም ሰዎች የራሳቸው ተፈጥሯዊ መገለጫ ያልሆነን የስራቸው በጎ ነገር የሆነውን ነገር እንደ መጥፎ ተቆጥሮ የሚሰጣቸው ስያሜ ከትውልድ ወደ ትውልድ ራሳቸውን ስለማይገልጸው እንደ ትራውማ የሚቆጠር ነው። ስታነሳ በጣም አስገርሞኝ ነው። የሆነን ቡድን፣ የሆነን ህዝብ፣ የሆነን ማንነት መሰረት አድርገን የምንሰጣቸው ነገሮች ዛሬ ላይ ለመናገር ቀላል ሊሆኑ ይችላሉ። ወይም ትላንት የነበረው ማህበረሰብ በዘመኑ ሲናገራቸው ቀላሎች ናቸው። ከሰው አይምሮ ላይ ተቀምጠው የሚሸጋገሩበት መንገድ ግን እጅግ ከባድ ነው። እንዲያውም በዚህ በትራውማ ጽንሰ ሀሳብ ዶክተር ስለምታነሳለን እንደ ኮንቴነር አይምሮ ላይ ያስቀምጠውና ከዛ በኋላ ናሪት እየተደረገ ይሄዳል ማለት ነው። ስለዚህ በሰራቸው እንኳን ሰዎች ከተሰደቡ፣ በሚያደርጉት በጎ አስተዋጽኦ ከተሰደቡ ማንነትን የሚነካ ውስጥን በጣም ስሜትን የሚረብሽ አስተሳሰብን የሚቀይር ጠባይን አላግባብ እንድናስተናግድ የሚያደርግ ስለሆነ ሰዎች እስከዚህ ድረስ ትራውማቲክ ሊሆኑ ይችላሉ። ከዛ ውጭ ግን ዶክተር በተለይም ልጆችን የምናሳድግበት መንገድ እጅግ ጥንቃቄ የሚፈልግ ነው። ሁሌም ስለ ልጆች እናወራለን በየቆይታችን። ምክንያቱም በስነ ልቦና በስነ አይምሮ በእንዲህ አይነት ትምህርቶቻችን መሰረቱ ልጅነት ላይ ያለው ነው መሰረት ተደርጎ የሚቆጠረው። ከዚህ መሰረትነት አንዳንዴ ወላጆችም እኔ እናትህ እንዲተቸግሬ አባትህ እንዲተቸግሬ እንደዚህ ሁኜ እያሉ ለልጆቻቸው ይነግራሉ። እውነትን መናገር ችግር የለውም። እውነት የምንናገርበት መንገድ ግን በጣም የልጅን አይምሮና ስነ ልቦና የሚጎዳ ከሆነ መጠንቀቅ አለብን።
ጥንካሬን ለመፍጠር ማንነትን ለማጋራት ከሆነ ጥሩ። ግን እያጋራ ነው ያለ ነገር የሚረብሽ ነው የሚመርዝ ነው ወይስ ንቁነትና ተስፋን የሚፈጥር ነው የሚለውን ማየት ይቻላል። እነዚህ ነገሮች በጣም አፌክት የሚያደርጉ ይመስለኛል ዶክተር። ትክክል ነው። በጣም መጠንቀቅ ያለብን ምንድነው ወልደን ለምናሳድጋቸው ልጆች ነው። ምክንያቱም ዘረመል ይዘው ይወለዳሉ አይደለ? ያው ከኛው የመጣ ነው ኮላጆቻችን የሚመጣ ዘር ይዘው ይወለዳሉ አይደለ? ዘረመል ወይ ደግሞ የዲኤንኤ የሚባለውን ይዘው ይወለዳሉ። ከዛ ግን የሚቀርጻቸው አካባቢያቸው ነው። ቤት ይጀምራል ማለት ነው ከኛ ጋር ያላቸው ግንኙነት። ያ ማለት በምን መልኩ? በማየት በንግግር ምንነግራቸው፣ በባህሪ ምናሳያቸው ነገር፣ ስሜታችንን ስንገልጽ እንዴት ነው የምናንጸባርቀው፣ ስሜት የምናስተናግደው እንዴት ነው፣ ንግግራችን ቋንቋችን እንዴት ነው። ዓለምን የምናይበት ሙሉ መነጽር በሙሉ የሚወስዱት ከኛው ከራሳችን ነው። እኔ ማይበትን መነጽር ነው። ስለዚህ በሰቀቀን በአደጋ በስጋት መነጽር ዓለምን ማይ ከሆነ ልጄ ከዛ የተለየ ብዙ ነገር ላይ ኖረው ይችላል። ወይ ደግሞ ከፍ ብሎ ራሱ እስካልቀየረው ድረስ ይህንን በስጋት ዓለምን የማያትን ነገር አድጎ ተረድቶ እስካልቀየረው ድረስ የኔን መነጽር ይዞ ነው የሚቀጥለው ማለት ነው። ስለዚህ መጠንቀቅ ያስፈልጋል። ምን ነግራቸውን ታሪኮች፣ ተረቶች አጠቃላይ መጠንቀቅ ማሰብ ይጠይቃል። በተለይ ገንቢ ወደሆነ ነገር አደጋ እንኳን ችግር እንኳን የነበረ ቢሆን እንኳን ገንቢ ወደሆነ እና ነገ ደስተኛ እንዲሆኑ ማደግ እንዲችሉ ከሰው ጋር መግባባት እንዲችሉ አብረው መስራት እንዲችሉ የሚያደርግ አይነት ታሪኩን ስንነግራችሁ በዛ መልኩ መሆን አለበትና ዶክተር ተመልካች አለን እንመለስበታለን። ጤና ይስጥልን። ሰላም ነው? ደህና ነን። ያነሳነው ርዕሰ ጉዳይ ትውልድ ተሻጋሪ ትራውማ የሚል ነውና በርዕሰ ጉዳያችን ላይ ጥያቄም ሀሳብም ካለዎት መቀጠል ይችላሉ። ኦኬ። አሁን ኢብራሂም ነው ማለት ካጠገቦ የድምጽ ነገር ካለ ለመቆጣጠር ይሞክሩ። የሬዲዮ ወይም ቴሌቪዥን። ሰላም ነው ዶክተር? መጀመሪያ ዶክተር አይቸው አብሬህ ስለሰራሁኝ ታውቀኝ ይሆናል። ኢብራሂም ነው ማለት ከዳንግላ። እሺ፣ ሰላም ጤና ይስጥልኝ። ሰላም ነው? ደህና ነኝ እግዚአብሔር ይመስገን። አይ በዚህ በአመታነው ጉዳይ ላይ ያው ትውልድ ተሻጋሪና ትራውማው በሚለው ላይ እንደው አንዳንድ ጥያቄዎችንም ለመጠየቅ ፈልጌ ነው። በጣም ጥሩ። ምናልባት አሁን ይሄ እውነት ለመናገር ጄኔሬሽን ትራውማ የሚለው ነገር እንዲሁ በእንዴት ነው አሁን ይሄ ቀደምን እያነሳኸው ነበር። ለምሳሌ የተለያዩ ኮሚኒቲዎች ላይ የሆነ ተፈጥሮ ያን ኮሚኒቲ ማሸማቀቅ፣ ከዛ በኋላ የእነሱ ጄኔሬሽኖች እንደዚህ ነን ለካ እያሉ እነሱም የሚደርሰው ትራውማ በዚህ አካባቢ ላይ እኔም ስለማየውና ኢቭን በሀገር በቀበሌም ሳይሆን በክልልም ደረጃ እየደረሰ ነው። የክልል እንዲህ እየተባለ እና ይሄ ነገር ምንድን ነው ወደፊት የሚወሰደው አክሽን እንደው በመንግስት ፖሊሲ ምንድን የታሰበ ነገር የለም ወይ? ሌላኛው ጥያቄ ደግሞ እንደዚህ አሁን ይሄ ትራውማው ይሄ ሳይኮሎጂካሊ ዳሜጅ ብቻ አይመስለኝም። እኔ እውነት ለመናገር በዚህ ላይ የሚሰጣቸው ስሞች ወደ ተለያየ አላስፈላጊ ነገር ይሄዱና የሆነ ግሩፕ ይዘው በቃ በጣም አስቀያሚ ደረጃ የሚያደርሱ ጉዳዮች አሉ። እንደዚህ ነው ብዬ ለመግለጽ ስለተቸገርኩ ነው እንጂ ይሄ ነገር ምንድን ነው እንደው በሕክምናው እንደው በፖሊሲ ደረጃ በመንግስት ጉዳይ ያለን የታሰበ ነገሮች ምንድን ነው ለማለት ፈልጌ ነው። በጣም ጥሩ እናመሰግኖታለን። ጥያቄዎችን ስላጋሩን ይከታተሉን። ቀሪ ሀሳቦችን ዶክተር ያው በጣም አሪፍ ጥያቄዎች ነው
በሳል ጥያቄዎችን ያነሱ መቀጠል ትችላለህ ዶክተር። ያነሳው ርዕሰ ጉዳይ ላይ አቋረጥኩ። አይ ችግር የለም። በጣም ጥሩ ጥያቄዎች ናቸው የተነሱ። መጨረሻ ላይ እንደ አጠቃላይ ምንድነው በማህበረሰብ ደረጃ የሚደርሱ ትራውማዎችን በሚመለከትና እንደ አጠቃላይ ደግሞ ለዚህ በፖለቲካ ደረጃ በፖሊሲ ደረጃ ምን አይነት አካሄድ ቢኖር የበለጠ ተመራጭ ይሆናል የሚለውን መጨረሻ ላይ የምናነሳው ይሆናል ማለት ነው። መፍትሄው ጋር ተያይዞ የተወሰነ ማንሳታችን ስለማይቀር ጥሩ። ስለዚህ በተለያየ ደረጃ እንደዚህ ማየት እንችላለን ማለት ነው። የልጆችን በተለይ አስተዳደግ በሚመለከት ወላጆቻቸው ጋር ብቻ አይደለም፣ መማሪያ መጻሕፍት ላይ፣ የተረት መጻሕፍት ላይ፣ ድራማዎች የምናሳያቸው ድራማዎች ላይ፣ ቴሌቪዥን ላይ እንደ አጠቃላይ የምንቀርጽበትን መንገድ የምናስተምርበትን መንገድ ከሃይማኖት ተቋማት ላይ ጨምሮ በጣም መጠንቀቅ ያስፈልጋል። ወደድንም ጠላንም አሁን ያለንበት የሀገራችን ሁኔታ ባለፈው ትውልድ ጀምሮ ሲጠራቀም የመጣ ውጤት ነው። ወደድነውም ጠላ ነው። ከየትም ከሰማይ አልወረደም። እኛው ራሳችን ዘርተን ያፈራነው ነገር። ስለዚህ ይሄ ከሆነ ለወደፊትም ደግሞ በጣም ጥንቃቄ ማድረግ ያስፈልጋል ማለት ነው። ከልጆቻችን ጋር በተያያዘ በተለይ አሁንንም በሚመለከት በጣም ጥንቃቄ ማድረግ ያስፈልጋል። እኔ ሌላ ሰው ሳቆስል ራሴም እየቆሰልኩ መሆኑን በጣም መጠንቀቅ ማየት ያስፈልጋል ማለት ነው። ጥሩ ሀሳቦችን ነው ዶክተር ያነሳው። በተለይ እገሌ እንዲህ አድርጎሃል፣ ነገሌ እንዲህ አድርገዋል እያሉ ከልጅነት ጀምሮ በተዛባ መልኩ ልጆችን የምንነግራቸው እየተረክን እየነገርን እየተነተንን እያስረዳን የምናሳድግበትን መንገድ እንግዲህ በተለይ በትውልድ ተሻጋሪ ትራውማ አይን ስናየው ልጅን የተሳሳተ ነገርም ይሁን ላይምሮ የሚረብሽ ነገር በነገርነው ቁጥር ልጃችን እያጠፋ ነው መሆኑን ማወቅ ይኖርብናል። አሳዳጊ ማሳደግ እንጂ ልጁን ማጥፋት መጣር አይኖርበትም እና ጤነኛ በሆነ ሁኔታ ወደ አይምሮ ወደ ልቡና ወደ ህሊና ወደ አጠቃላይ ሰብእናው የሚገቡ ነገሮችን ጤነኛ በሆነ ሁኔታ ባስረዳነው ቁጥር ልጅን ነገ የተሻለ እንዲሆን ያደርጋል። ዛሬ ያለው ማህበረሰብ የነገን ማንነት የነገን ትውልድ ይፈጥራል። የትላንትናዎችም የራሳቸውን አስተዋጽኦ አድርገዋል። ግን ትራውማ የሆነውን ነገር ነው ዛሬ እያየን ያለ ነው። ተመልካቻለን ጤና ይስጥልን። አብሮ ይስጥልን። ባነሳነው ርዕሰ ጉዳይ ላይ ሀሳብ ጥያቄ ካለዎት መቀጠል ይችላሉ። አዎ ጥያቄ አለኝ። በምን መሰላችሁ? ትውልዶች አሁን ከፍተኛ ርብራቤ ያስፈልጋቸዋል። እንዴት አድርገን ለመቅረጽ ትውልድን መቅረጽ ዋናው ነገር እዚህ ሚዲያ ላይ ብቻ ሳይሆን እስከታች ድረስ እየወረዳችሁ የግድ እነሱን በርካታ ምሁራኖች እየተጋበዙባቸው መቀረጽ አለባቸው። ያለፈው ጄኔሬሽን ለትውልዶች ራሴ እንዳደኩበት እኔ ገጠር ቦታ ነው ተወልጄ ያደኩኝ። አንድ ግልገል ስትጠፋ በዛ ነገር ስንት ነገር እየተሸማቀቅን ነው ያደግን ትውልዶች ማለት ነው። አሁንም ሀገራችንን የተሻለ ትውልድ ለመቅረጽ ወደ ወላጆች ዝቅ ማለትና ወላጆች መልካም ስነ ምግባር ይዘውና ቀርጸው እንዲያሳድጉ የእናንተ ስራ ዋናው ሚና የሚጫወተው ማለት ነው። ከዚህ ቀጥሎ ደግሞ በየትምህርት ቤቱ ያሉ በየክልሎች የሚዘሩ መጥፎ ትርክቶች አንድነታችንን በሰፊ ተግባር ሸርሽረውታል። ሰፊ ሚናውን ተጫውቷል። ለአንድነታችን መበተን አንድ አገርነት ሀዘረኝነት ከክልላውያን ሱጥ አልፎ ቀበሌ ጎጥ ድረስ ወርዶ አበለሻሽቶናል። ለዚህ ሰፊ ትውልድ ቀረጻ ያስፈልገዋል ነው። ይሄ ነው ጥያቄ። በጣም እናመሰግነዎታለን። ይከታተሉን ቀሪ ሀሳቡን። ዶክተር ስናነሳ እንደነበረው የልጅነት ዘመናቸውን የህፃናትን በአግባቡ በማሳደግ ትራውማን የመቀነስ አንዱ የቤተሰብ ያስተዳደግ ሁኔታ እንደሆነ አይተናል። ክቡራትና ክቡራን ተመልካቾቻችን በያላችሁበት እየተከታተላችሁት የሚገኘው የህይወት ገጾች ዝግጅታችን ነው። ካፍታ ቆይታ በኋላ ተመልሰን ሌሎች ሀሳቦችን የምንጋራ ይሆናል። አሁንም ከኛ ጋር እንድትሆኑ የአክብሮት ግብዣችን ነው። የህይወት ገጾች በስነ ልቦናና አእምሮ ጤና ባለሙያዎች የተዘጋጀ ወደ እናንተ የሚደርስ ሳምንታዊ ቴሌቪዥን ፕሮግራም
በስነ ልቦና፣ በአእምሮ ጤናና ማህበራዊ ጉዳዮች ላይ ባተኮሩ ዝግጅቶቹ ከእናንተ ጋር ይቆያል። ከፍተኛ ልምድ ያካበቱ ምሁራን ሙያዊ ትንታኔ የሚሰጡበትና ልምዳቸውን የሚያካፍሉበት የህይወት ገጾች ምርትና አገልግሎቱን በማስተዋወቅ በአጋርነት ከኛ ጋር ይስሩ። በፕሮግራማችን ታተርፋላችሁ። ከኛ ጋር ስለሆናችሁ እናመሰግናለን። የህይወት ገጾች ቅዳሜ ከረፋዱ 4 ሰዓት እስከ 5 ሰዓት በቀጥታ ስርጭት፣ በድጋሚ ሐሙስ ከቀኑ 11 ሰዓት እስከ 12 ሰዓት ወደ እናንተ ይደርሳል። የሻምቦ ብሮድካስቲንግ እና ሚዲያ ፕሮዳክሽን ከአማራ ሚዲያ ኮርፖሬሽን ጋር በመተባበር የህይወት ገጾች መልሰናል። ክቡራትና ክቡራን ተመልካቾቻችን የህይወት ገጾች ዝግጅታችን ወደ እናንተ እያደረሰን የሚገኘው በቆይታችን ትውልድ ተሻጋሪ ትራውማን ርዕሰ ጉዳያችን አድርገናል። ከኛ ጋር ስለሆናችሁ እናመሰግናለን። አሁንም አብራችሁ ነው። ዶክተር ስናነሳ እንደነበረው ይህ ትውልድ ተሻጋሪ ትራውማ የራሱ ምክንያቶች አሉት ለመፈጠር። ይህ ከሆነ ደግሞ መገለጫዎች ምንድን ናቸው? ትራውማ አለ ስንል ምን ምን ነገሮችን እንደ አበይት ማሳያ መጥቀስ ይቻላል? በጣም ጥሩ። እንግዲህ ሁሉን ነገር ነው ከትራውማ ጋር የተያያዘና የትራውማ ውጤት ብቻ አድርገን ማሳየት የለብንም። ምንድነው ነገር ግን ትራውማ በጣም ትልቅ የሆነ ሚና አለው ችግሮቻችን ላይ። አሁን ያለን ህይወታችን በሀገር ደረጃም በማህበረሰብ ደረጃም ያሉ ነገሮች ላይ በጣም ትልቅ ተጽዕኖ እንዳለው ብቻ መግለጽ ያስፈልጋል። እና መገለጫዎቹ አሁንም በግለሰብ ደረጃ ምናያቸው ይኖራሉ፣ በማህበረሰብ በሀገር ደረጃ ምናያቸው ይኖራሉ። እንደው ከላይ ወደ ታች ልምጣና በሀገር ደረጃ አሁን ለምሳሌ የግጭት አዙሪት ውስጥ በየጊዜው በ20 በ10 ዓመት እንደዛ ልዩነት ግጭትና ጦርነት ውስጥ እንገባለን። ይሄ ከየትም የመጣ አይደለም። የተጠራቀመ ቁጭት ጎድተውናል፣ አግለውናል፣ እንደዚህ አድርገውናል በሚል ተጠቃሚነት አልነበረንም፣ እንደዚህ ተገለን የኖር ነው፣ አሁንም ሊያጠቁን እያሰቡ ነው የሚል እኛና እነሱ የሚል ነገሮች ተፈጥረው በየጊዜው የሚነሱ ጦርነቶች፣ ግጭቶች ከዚህ የሚመነጩ ናቸው። እንደ ማህበረሰብ እንደሆነ ግሩፕ የተጎጅነት ስሜት እና እኛና እነሱ የሚል በመሃል በጣም ጥርጥር ያለው ብዙ አሻጥር ያለው ብዙ ለውጭ አካል ክፍት የሆነ ነገር የሚፈጠረው እንደዚህ አይነት ምንድነው ትውልድ ተሻጋሪ ትራውማ ጋር የተያያዘ መገለጫ ነው ማለት ነው። ሌላኛው ድህነት ራሱ ድህነትን ስናይ እንግዲህ ማደግ መበልጸግ ምን ይፈልጋል? ትብብር፣ መተማመን አይደለ? ህብረት ይጠይቃል። ተቋማትን ማመን፣ ተቋማት ጋር በደንብ መስራት፣ ሀገርን መውደድ ይጠይቃል። እንደዛ ሲሆን ሙሉ ጉልበታችን ሙሉ ትኩረታችን እዛ ጋር ይሆናል። ነገር ግን ህብረት ከሌለ፣ ሁሉም ለብቻው መሄድ ከሆነ፣ ሁሉም በስጋት የሚኖር ከሆነ፣ ሁሉም በተለይ ከጥረት ጋር የተያያዘ አስተሳሰብ ካለ መደበቅ፣ ማሸሽ፣ ብር ማሸሽ፣ ሀብት ማሸሽ፣ ያን መደበቅ፣ እንደዚህ አይነት ነገር ካለ ተባብሮ መስራት ከሌለ ወደ ድህነት እንደሚያመራ ግልጽ ነው። አንድ ማሳያ ይሆናል በሀገር ደረጃ ማለት ነው። ለምሳሌ የተሰሩ ነገሮችም ይወድማሉ አይደል? ግጭት ሲኖር የተሰሩ ነገሮች ስንት ዓመታት ለፍተን 50 ዓመት 100 ዓመት ለፍተን ያጠራቅምናቸው ጥሪቶች ይፈርሳሉ፣ ይቃጠላሉ፣ ይጠፋሉ ማለት ነው። ያ ደግሞ ሌላ የድህነት አዙሪት ውስጥ ይከተናል ማለት ነው። ተመልካቻለን ዶክተር መጣለን ጤና ይስጥልን። ጤና ይስጥልን። አብሮ ይስጠን። ባነሳነው ርዕሰ ጉዳይ ላይ ሀሳብ ጥያቄ ካለዎት ይቀጥሉ። ሀሳብ አለኝ። አዎ እሺ ይቀጥሉ። ሀሳቤ ምንድነው? ትውልዶችን አበላሽተን ትውልዱን የመሳሪያ አሻንጉሊት የውሻ አሻንጉሊት እየገዛን የውጭዎችን እያየን ይቀጥሉ። የውሻ አሻንጉሊት የመሳሪያ አሻንጉሊት እየገዛን ትውልዶችን አበላሽተን ዛሬ ለመመለስ ሁሉም ሰው ብሬን እያለው የወታደራዊ ሰልፍ ነው ሲያሳይ የሚውል። አሁን ትውልዱ ምን ያክል እየተበላሸ እንዳለ በጎ ስነ ምግባር ጠፍቶ የሰው ልጅ መከባበር አጣን። እኛ ያደግነው እኛ ታላቆቻችንን አክብረን ተከባብረን በሚገባ ነው ያደግነው ነበር። የአሁኑ ትውልድ ግን እንጃ እስከ መጨረሻው ትውልዱ እንጃ ሚድን አይመስለኝም።
በዚህ እስከ ታችኛው ድረስ ሁላችንም ተባብረን ካልሰራንበት በጣም ከባድ ነው። እኔ በጣም ተረባርበን እስከ ታች እስከ ቀበሌ ከክልል እስከ ቀበሌ ድረስ ያለው አስተምሮት በስብሰባ በእንትን የሚመለስ ቢሆን እንጂ ይመለስ ስለማይመስለኝ እባካችሁ ምከሩበት ነው። እናመሰግኖታለን ሀሳብ ስላጋሩን። ይከታተሉን ቀሪ ሀሳቦችን። ዶክተር ስታነሳ እንደነበረ በትራውማ ምክንያት የተሰሩ ነገሮች እስከ መፍረስ እስከ መጥፋት ሊደርሱ ይችላሉ የሚል ሀሳብ ያጋራን ነበር። ጥሩ። ስለዚህ በዚህ መልኩ ሊገለጽ ይችላል ማለት በሀገር ደረጃ መገለጫው። ሌላኛው ነገር ደግሞ መፈናቀል፣ ስደት አይደለ? መፈናቀል፣ ስደት እንደዚህ አይነት ነገሮች ይኖራሉ ማለት ነው። እንደው በሀገር ደረጃ ሁሉን ነገር ነው የሚነካው። ምንድነው? ለምሳሌ የጥበብ ውጤቶቻችንን ብናይ፣ ድርሰቶቻችንን ብናይ፣ ትምህርት ቤት የምናስተምርበትን መንገድ፣ ፖሊሲያችን፣ ሁሉን ነገር ብናይ ሁሉም ነገር ውስጥ ይሄ ምንድነው ትውልድ ተሻጋሪ ትራውማ ምልክቶች፣ ጠባሳዎች እናያለን። ፖሊሲያችን ውስጥም ስናይ ምንድነው የመንግስት ስርዓታችን ውስጥ ራሱ ስናይ አይደለ? እንዴት ነው የመንግስት ስርዓት የሚቀያየረው በየጊዜው አይደለ? ሁልጊዜ በአብዮት ነው የምንቀይረው። ተነጋግረን ተግባብተን እንደዚህ ሳይሆን በአብዮት የሚቀየር መንግስት ይመጣል፣ አሁንም በአብዮት የሚቀየር መንግስት እንደዚህ ይመጣል። እንደዚህ እያለ የሚቀጥል ነገር ነው እና ይሄ የሰከነ ንግግር፣ መግባባት፣ ከዛ የሰከነ ምርጫ፣ የሰከነ አይነት የዘመናዊነት መገለጫ የሆነ ዲስኮርስ አድርገን ሳይሆን ለውጦች የምናመጣው በዛ መልኩ ይሆናል። ከዛ ደግሞ የራሳችንን መንግስት መጠራጠር፣ አለማመን፣ አለመተባበር ይመጣል ማለት ነው። ይሄ ደግሞ አሁንም እንደገን የሀገር ውድቀት፣ የሀገር ፍቅር መቀነስ፣ የሀገር ድህነት አንድ ግባት ይሆናል ማለት ነው እና በሀገር ደረጃ ይሄ በዚህ መልኩ ይገለጻል። ተመልካቻለን ጤና ይስጥልን። ሰላም አጥሮሽ። ጤና ይስጥልን ተመልካቻችን። ጥያቄ ነበረኝ። እሺ ሀሳቦትን ካነሳ ነው ርዕሰ ጉዳይ ጋር አያይዘው ጥያቄም ሀሳብ መቀጠል ይችላሉ። እኔ የማነሳው ጥያቄ ምንድን ነው? ለምሳሌ ለልጆቻችን የተፈጠረውን ነገር አለመንገራችን፣ ያንን ነገር የተነገራቸው ትውልዶች ወይም ሌሎች አካባቢዎች ላይ ያ ነገር ተነግሯቸው የኛ የምናሳድጋቸው ልጆች ካልተነገራቸው ለአደጋ ሊጋለጡ አይችሉም። የጦርነትም ካለ በዚህ ነገር ይሄ ነገር ተፈጥሯል ብለን መንገድ አይጠበቅም ወይ ለአደጋ ይጋለጡ የሚል ሀሳብ። እሺ እናመሰግኖታለን። ይከታተሉን። መቀጠል ይችላል ዶክተር። ጥሩ። ስለዚህ ምንድነው በሀገር ደረጃ እንደው በመጠኑ በዚህ መልኩ መገለጽ ይችላል ማለት ነው። ሌላ በማህበረሰብ ደረጃ ስናይ ደግሞ ምንድነው በማህበረሰብ መካከል ያለ መጠራጠር፣ አለመተማመን፣ ግጭቶች አይደለ? ህብረት ማጣት፣ መገለል፣ እንደዚህ አይነት ነገሮች እናያለን ማለት ነው። እንደ አጠቃላይ እንደ ማህበረሰብ ጠርጣራና ፈሪ የመሆን ህብረት የማጣት ነገር ሊኖር ይችላል። ሌላ በተለያየ ጊዜ ግጭቶች ይኖራሉ ማለት ነው። ሌላ ደግሞ እንደ ማህበረሰብ ምንድነው ወይ ተስፋ መቁረጥን የማስተማር ወይ ደግሞ ግጭትን ምንድነው ኃይልን፣ ንዴትን የማጎልበት አይነት ነገር በጣም ከፍ አድርጎ የማሳየት ይሄ ገዳይ ይወዳለሁ አይነት እንትን ያለን ከዛ ከአመታት ከሺህ አመታት የመጣ እንትን ነው ይሄ በነገራችን ላይ እና እንዲህ አይነት ነገሮች ስናዳብር ምንድነው ስለዚህ ጀግና ገዳይ፣ ጀግና ጦር እንትን ብሎ የሚመራ ሰው እንጂ ሰርቶ የሚያድግ የሚያስተምር የሚያውቅ የሚመረምር ሰው አይሆንም ማለት ነው እና ይህንን አይነት እንትን ይፈጥርብናል። ይህንን ስል ሀገርን ዳር ድንበርን የጠበቀን ሰው ጀግና ብሎ ማሞገስ፣ ሐውልት ማቆም ችግር አለው እያልኩ አይደለም። ነገር ግን ብቸኛው የትርክት መንገዳችን ይሄ ከሆነ አሁንም ምን እየጠበቅን ነው ማለት ነው? አሁንም የሚመጣ ትውልድ የሚመጣ ወጣት በዛ መልኩ ይሆናል ማለት ነው። በዛ መልኩ ነው ጀግንነትን፣ ታዋቂነትን፣ ዝናን ምናምን ማግኘት የሚፈልገው። በተለይ ደግሞ ግጭቶች እንደዚህ የበዙባት ሀገር ላይ በዛ መልኩ ይሆናል ማለት ነው። የወጣቱም የሁሉም አላማ ሮል ሞዴል መሆን የሚፈልገው ማለት ነው እና በዚህ መልኩ በማህበረሰብ ደረጃ ሊገለጽ ይችላል። በግለሰብ ደረጃ ግን ስንመጣ በጣም የሚገርመው ነገር የተለያዩ ጥናቶች የሚያመለክቱት አያታችን
ድህረ አደጋ ጭንቀት ከነበረበት ወይ ደግሞ በአደጋ ምክንያት የተለያዩ ሰቀቀኖች፣ ጠባሳዎች፣ የአእምሮ ቁስል ከነበረበት እኛ የልጅ ልጆች ድብርት፣ ጭንቀት፣ ድህረ አደጋ ጭንቀት፣ በስርዓት ልጅ የማሳደግ ችግር፣ ራስን የማሸሽ አይነት ነገር፣ ዝም የማለት በራስ አለመተማመን፣ ሱስ ውስጥ የመግባት እድላችን በ3 እጥፍ ይጨምራል። ከአያት የሚመጣ ማለት ነው። ስለዚህ በግለሰብ ደረጃ የተለያዩ የአእምሮ ህመም አይነት ስሜቶች ሊኖሩ ይችላሉ። አካላዊ ህመም ሁሉ ያመጣል። አካላዊ ህመም ለምሳሌ በቀላሉ የመጨነቅ ነገር እንወርሳለን። በቀላሉ የመጨነቅ፣ የመናደድ፣ የመረበሽ ይሄ ደግሞ በቀጣይነት ለረጅም ዓመታት ጭንቀት ውስጥ እንድንሆን ያደርገናል። ጭንቀት ውስጥ ከሆነ ደግሞ የተለያዩ የልብ ህመም፣ የግፊት፣ የስኳር፣ የውፍረት እንደዚህ አይነት አስም፣ የመገጣጠሚያ ችግር፣ ግልጽ ያልሆኑ የራስ ምታቶች፣ የልብ ምንድነው የጨጓራ ህመም ምክንያቱም አይታወቅ ህክምና ጋር ስንሄድ ስንመረመር ኖርማል የሚሆን ማለት ውጤቱ እንዲህ አይነት ህመሞች ያጋልጠናል ማለት ነው። ሌላ አመለካከት ላይ የሚኖሩት መገለጫዎች ናቸው። ምንድነው? እንዲህ አይነት ትውልድ ተሻጋሪ ጠባሳ፣ ሰቀቀን ካለ ምን አይነት ነገር ይመጣል ማለት ነው? ዓለምን የምናይበት መነጽር በዛ አደጋ ይሆናል ማለት ነው። ስለዚህ እንደዚህ አይነት ውርስ ያለው ሰው ምን ይላል ማለት ነው? እች ዓለም መጥፎ ናት፣ አትታመኑ፣ ሰው ማመን ቀብሮ ነው የሚሉ ነገሮች ይመጣሉ ማለት ነው። ስለዚህ ዓለምን ማየት በዛ አደጋ በዛ ሰቀቀን ውስጥ ስለሚሆን እንዲህ አይነት እይታ ብቻ ይኖራል። ሌላ በቃ አባቴን ሰው ገሎታል ተነግሮኛል፣ ኦራያቴን ሰው ገሎታል ተነግሮኛል፣ እንዲህ አይነት ሰቀቀን ደርሶብናል፣ ስለዚህ እኔ መበቀል አለብኝ የሚል ስለዚህ ዓላማው ሁሉ ያንን መበቀል ያንን መቀልበስ ላይ ይሆናል ማለት ነው። ሌላ ልጅ ሆኖ ወላጅን የማሳደግ ኃላፊነት ይሰጠዋል። ለምሳሌ በሰቀቀን በጦርነት ውስጥ ያለፉ ወላጆች ምን ይሆናሉ ማለት ነው? ለልጆቻቸው ወላጆች ልጅ ይሆኑና ልጅ አሳዳጊ ይሆናል ቀጣይ የሚወለደው ልጅ ማለት ነው። ወይ ደግሞ ያን የተከሰተው ሁሉ ችግር በልጅ የማላከክ ንዴቱንም መወጫ ሁሉንም መወጫ ነገር ይሆናል ማለት ነው ያለች። ስለዚህ በዚህ መልኩ መገለጫዎችን በቤተሰብም በሀገርም በማህበረሰብም በግለሰብም ደረጃ በጣም ሰፊ ነው መገለጫዎችን እናያለን ማለት ነው። በጣም የተሳሰረ ግለሰብ ሲነካ ቤተሰብ ተነካ ነው፣ ቤተሰብ ከተነካ ማህበረሰብ ነው፣ ማህበረሰብ ከተነካ አገር ተነካ ነው አይደለ? የተያያዘ ነው ችግሩ። ስለዚህ ግለሰብ በደንብ ማይማር ከሆነ ትምህርቱን ዳር ማያደርስ ከሆነ በዚህ ምክንያት በዚህ ጠባሳ ምክንያት ትምህርት ማይማር ተቋማትን ማያምን ከሆነ እድገት አይመጣም ማለት ነው። እድገት ካልመጣ ሀገር ወደ ድህነት ትሄዳለች ማለት ነው። በጣም የተያያዘ ችግር መገለጫ ይኖረዋል ማለት ነው። ዶክተር ስታነሳልን እነዚህ መገለጫዎች ብቻ ሳይሆን ጉዳታቸውም የሚያስከትለው ጉዳት ሁሉ የተሳሰረ ነው። ሰፊ ጉዳት በሀገር ደረጃ በማህበረሰብ በግለሰብ ህይወት ውስጥ የሚመጡ ጉዳቶች አሉ። የራሱ መተላለፊያ ያለው ስለሆነ ከትውልድ ስለሆነ የተላለፈ በብዙ አይነት መልኩ መተላለፊያ መንገዶች እንዳሉ ላይ አያይዘን ስላነሳናቸው እነዚህ ነገሮች ግን ጉዳታቸውን እየተናገርን መኖር ብቻ ሳይሆን የሚጎዳን ነገር ማረም፣ ማስተካከል፣ መፍትሄ መፈለግ፣ ማከም ይፈልጋልና እንደ ማከሚያ መንገድ እንደ ማስተካከያ መድኃኒት ይልቁን እንደ መፍትሄነት የሚወሰዱ ጥቁምታዎችን እንድታስቀምጥልን እንፈልጋለሁ። ተመልካቾቻችን ጥያቄዎችን አንስተዋል። በዛው በጣም አጭር ደቂቃ ስለሆነ ያለን ባጭሩ ነው የምንጠቀልለው። ማጠቃለያ ሀሳብ ነው የምናደርገው። ጥሩ በጣም አሪፍ። እንደው መተላለፊያዎቹን አጠር አድርጎ ለማንሳት እንደው ሰው ዝም ብሎ በትርክት ብቻ ቤተሰብን በማየት ሞዴል በማድረግ ብቻ የሚመጣ እንዳይመስለው ሰው በዘረመል ራሱ በዲኤንኤ መተላለፍ የሚችል እንደሆነ ሰው እንዲያውቅ ያስፈልጋል። ጥሩ በዘረመል ይተላለፋል። እኛ ጋር የደረሰው ሰቆቃ ምንድነው? ዘረመላችን ወይ ደግሞ ዘራችን የሚገለጽበትን መንገድ ይቀይረዋል። ሲቀይረው ያንን ለልጅ እናስተላልፋለንና በዛ ሁሉ ማስተላለፍ እንደሚቻል እንደዛ የተለያዩ ጥናቶች እንዳረጋገጡ እሱን መግለጽ ያስፈልጋል። እንደ መፍትሄ በተለያየ ደረጃ ማየት ያስፈልጋል። አሁን በግለሰብ ከሆነ ምንድነው
የተለያዩ የማማከር አገልግሎቶች አሉ። ያን የማማከር አገልግሎት መጠቀም ነው። ባለፈው ፕሮግራማችን አንስተናል። እንደ ማህበረሰብ ከሄድነ ደግሞ እንደ ቤተሰብ እና እንደ ማህበረሰብ ከሄድነ ትልቁ የመጀመሪያው ስራችን መሆን ያለበት መታመማችንን ማመን ነው። ታመናል። ሁላችን ቅድም እንዳልኩት ነው። ሁላችን ጠባሳ ይዘን ነው እየተጓዝን ያለ ነው። አሁን አንድ ጦርነት አልቆ ወደ ሰላም የተሻለ ሰላም ገባን ስንል ስለዛ ጦርነት ተዳፍኖ ነው የሚቀረው፣ አይወራም። የተጎዱት ሰዎች ወጣው ሚዲያ ላይም ሆነ በተለያዩ አዳራሾች ስብሰባዎች አይናገሩም። እውነት ተቀብሮ ነው የሚቀረው፣ ፍትህ ተቀብሮ ነው የሚቀረው። ወደ ኋላ ሄደን ማየት እንችላለን። የደርግ የኢህአዴግ ጦርነትን የሀፓ ላይ የተፈጠሩትን ነገሮች አሁን እየተፈጠረ ያለውን ነገር አገራችን ውስጥ ብናይ ሁልጊዜ አፍኖ የመያዝና ቀብሮ የመያዝ ከዛ በየራሱ የተጎጅነት ስነልቦና ይዞ ነው የሚቀጥለው። ስለዚህ የመጀመሪያው ታመናል። ብዙ ጠባሳዎች አሉ፣ ብዙ ሸክሞች አሉብን ለአመታት ይዘናቸው የመጣን እንደ ህዝብ ማለት እንዳጠቃላይ እከሌ ነው ዋና አጥፊ እከሌ ነው አይደለም። ሁላችንም በየአቅጣጫችን እንደዚህ አይነት ጠባሳ ይዘናል። ዋናው ነገር መታመማችንን ችግር መኖሩ ማመን ነው። ካመን በኋላ ምንድነው መነጋገር፣ እውነትን መፈለግ ያስፈልጋል ማለት ነው። በተለያዩ ሀገራት የተለያዩ ተሞክሮዎች አሉ። ምን አይነት ተሞክሮዎች? እውነትን የማውጣት የተጎዱትን ወደፊት አምጥቶ የማነጋገር የማወያየት ሰቆቃቸውን እንዲገልጹት እና አብረን እንድናለቅስ አይደለ? አንዳንዴ እኮ ታፍኖ በሚስጥር የሚኖር ነገር አለ። ምሳሌ ላንሳ። እንደው ቃሉን አሁን እዚህ ስናገር ማንንም ለማሸማቀቅ አይደለም። ነገር ግን በተለያዩ ቦታዎች እኔ ስዘዋወር ቡዳ ተብሎ የሚገለጹ የማህበረሰብ ክፍሎች ይነግሩኛል እና እዛ ውስጥ ያለውን ህመም እንዲህ ዝም ብለን እዚህ ቁጭ ብለን በአንድ ሰዓት ራሱ መግለጽ የምንችለው አይደለም። ለሳምንት ለወራት የሚያነጋግር ሁለቱንም እንደዛ የሚናገረውንም ሰው እንደዛ የሚባሉትንም የማህበረሰብ ክፍሎች ህመም ብንሰማ እንዲቀላል አይደለም፣ ትልቅ ችግር ነው የሚያመጣው። እና ዋናው ነገር ምንድነው? እውነትን መፈለግ፣ ወደ እርቅ ማምራት አይደለ? ወደ እርቅ፣ ወደ መነጋገር፣ የጋራ መፍትሄ ወደ መፈለግ፣ የጋራ ትርክት፣ ገንቢ የሆነ ትርክት ወደ መፈለግ መሄድ ያስፈልጋል። ጥሩ ዶክተር፣ በጣም ሰፊ የህክምና መንገዶች ይኖራሉ። በጣም ሲቪር ለሆነ ህክምና አደጋም የሚያስፈልጉ ህክምናዎች አሉ። እንደ ማህበረሰብ፣ እንደ ግለሰብ፣ እንደ ሀገር ምናስኬዳቸው ትራውማ የሚፈጥሩ ነገሮችን ለመፍታት የሚደረጉ ነገሮች ይኖራሉ። በጣም አንዳንድ ደቂቃ ብቻ የምንጠቀምበት በተለይም ከደዋዮቻችን ይህ ኮሚኒቲን ማሸማቀቅ ወደፊት በጣም ጉዳት ስላለው ምን ማደረግ አለበት? ሳይኮሎጂካሊም የትራውማ በጣም እያደገ ሄዶ አስቀያሚ ሊሆን ይችላልና እንዲሁ ከናንተ የሚል የመጀመሪያ ኢብራሂም ይመስለኛል ደውሎልናል እና ይህን ሀሳብ በጣም አጭር በሆነ ሁኔታ ብታጋራን ደስ ይላል። በጣም ጥሩ። ስለዚህ መደረግ ያለበት ነገር ምንድነው? ስለ ስብራቶቻችን ማውራት አለብን፣ ማፈን የለብን። አውርተን መፍትሄ መፈለግ አለብን። ተነጋግረን ተሞክሮችን ወስደን ከተለያዩ ሀገራት መፍትሄ መፈለግ አለብን። እኔ አልፈታው፣ አንተ አትፈታው፣ አንድ ምሁር አይፈታው። ከተለያዩ ዘርፍ ባለሙያዎች ተውጣጦ ሀገር በቀል የሆኑ ደግሞ የመፍትሄ መንገዶቻችን አጥንተን ለይተን ቁጭ ብለን ረጅም ጊዜያትን የሚወስድ እውነትን የመፈለግ የእርቅ መንገድ፣ የመግባባት መንገድ፣ የጋራ ትርክት የመፍጠር መንገድ ከሌለ በፖሊሲ በሀገር ደረጃ የተያዘ ማለት ነው። እንደዛ ከሌለ ቁስል በቁስል ላይ እየተጠራቀመ የሆነ ሰዓት ይፈነዳል። ደግሞ ትንሽ ረፍት እናገኛለን። እንደዛ እያለን የሚቀጥለው በማህበረሰብ ደረጃ ማለት ነው። ብዙ ማይነሱ የሚያስወግሩ እውነት ለመናገር እኔ ራሱ ለማንሳት እዚህ ለመናገር አፌን እንትን ብዬ የሚይዛቸው ጉዳዮች አሉ፣ ያልወጡ ያልተነጋገርንባቸው መፍትሄ ያላገኘንላቸውና እነሱን አውጥቶ መተንፈስ፣ መነጋገር፣ የጋራ መፍትሄ መፈለግ ያስፈልጋል። ያለበዛ ህመሙን ያልተናገረ መድኃኒት አይገኝለትም።
ሰፊ ነው። እንደዚህ አይነት ሀሳቦች በጣም ሰፊ ሀሳቦችን ነው ዶክተር ያነሳው። ጊዜ ገደበን ከአንተነህ ከተንታም ለልጆች እንዲያው አንዳንድ እውነታዊ ነገሮችን መናገር የለብንም እንደሚል አይነት ሀሳብ አንስቷል። እውነታውን መናገር ጥሩ ቢሆንም በሚጎዳ መልኩ ልጆችን በማይችሉት የማመዛዘን አቅም ውስጥ የሚመርዝ ነገር በመናገር ግን ጥንቃቄ አንናገር ሳይሆን ምንናገርበትን መንገድ ማስተካከል ይኖርብናል። ለማነጽ እንጂ ለልጆች የምንነግራቸው ለመጉዳት አለመሆኑ መረዳት ያስፈልጋል። ሰፊ ሀሳቦችን ነው ዶክተር ያነሳልን። ከልብ እናመሰግናለን። እኔም በጣም አመሰግናለሁ። እናመሰግናለን ዶክተር። ክቡራትና ክቡራን ተመልካቾቻችን በያላችሁበት የህይወት ገጾች ዝግጅታችን ነበር የተከታተላችሁት። በቆይታችን ዶክተር አይቸው ወንድሙ የስነ አእምሮ ሕክምና ስፔሻሊስት ሐኪም በትውልድ ተሻጋሪ ትራውማና ሕክምናው ላይ ሰፊ ሙያዊ ሀሳቦችን አጋርቶናል። ሙሉ አዳም ታምሩ አብሬያችሁ ቆይቻለሁ። የካሜራ ባለሙያዎች፣ የስርጭት ባልደረቦቻችን፣ ዳይሬክተራችን ይህን ዝግጅት ወደ እናንተ አድርሰዋል። እናንተም በያላችሁበት ሆናችሁ ተከታትላችኋል። ከልብ እናመሰግናለን። ጠይቃችኋል፣ ተሳትፋችኋል። ምስጋናችን ይድረሳችሁ። ሰናይ ጊዜ ተመኝተናል። ጤና ይስጥልን።